በኢትዮጵያ የስኳር ህመም ካለባቸው ዜጎች 70 በመቶ የሚሆኑት የህመሙ ተጠቂ መሆናቸውን እንደማያውቁ ጥናቶች አመላክተዋል። በዚህም ተላላፊ ካልሆኑ ህመሞች መካከል የስኳርና የደም ግፊት ህመሞች በከፍተኛ ፍጥነት እየተስፋፉ የመጡ ህመሞች መሆናቸው ይገለጻል። በቅርቡ በተካሄደ የዳሰሳ ጥናት በኢትዮጵያ 4.2 በመቶ የሚሆኑ ዜጎች ለስኳር፣ 17 በመቶ የሚሆኑት ደግሞ ለከፍተኛ የደም ግፊት ህመሞች ተጋላጭ መሆናቸውን የጤና ሚኒስቴር አስታውቋል። በቅርብ ጊዜ የተሰራ ሀገር አቀፍ ዳሰሳ ወይም ደግሞ ሀገር አቀፍ ሰርቬይ ተካሂዶ ነበር። የዚህ ውጤት እንደሚያሳየን ወደ 4.2 በመቶ የሚሆነው የሀገራችን ህዝብ ለስኳር በሽታ ተጋላጭ መሆኑን ያሳያል። በተመሳሳይ ደግሞ ከፍተኛ የደም ግፊትን በምናይበት ጊዜ ወደ 17 በመቶ ፐርሰንት የሚሆነው ይወስዳል። እንግዲህ ይሄ ከፍተኛ ቁጥር ያለውን ህብረተሰብ የሚይዝ ስለሆነ ትኩረት የሚፈልግ ጉዳይ ነው። የስኳር ህመም ካለባቸው ዜጎች መካከል 70 በመቶ፣ የደም ግፊት ካለባቸው ውስጥ ደግሞ 58 በመቶ የሚሆኑ ተጠቂ መሆናቸውን እንደማያውቁ ነው የኢትዮጵያ የስኳር ህመም ማህበር የገለጸው። ይህም በመሆኑ አብዛኞቹ የህመሙ ተጠቂዎች ተገቢውን እንክብካቤ እያገኙ እንዳልሆነ ማህበሩ አክሎ ገልጿል። ብዙዎቹን የምናውቃቸው ለምሳሌ የስኳር ህመም 70% አይታወቅም። ካለባቸው ሰዎች 70% የሚሆኑት አያውቁም እንዳለባቸው። የደም ግፊትም እንደዛው 58% እንዳለባቸው አያውቁም። ብዙዎቹም በአግባቡ ሕክምና እያገኙ አይደለም። ተላላፊ ካልሆኑ ህመሞች መካከል የሚመደቡት እነዚህ ህመሞች ከፍተኛ ጫና እያሳደሩና አሁን ባለው ሁኔታ ባላደጉና በማደግ ላይ በሚገኙ ሀገራት ላይ ችግሩ እየሰፋ መጥቷል ነው የተባለው። አሁን ባለው ሁኔታ እነዚህ የማይተላለፉ በሽታዎች ከፍተኛ ጫና እያደረሱ ይገኛሉ። በእኛም ሀገር ሌሎቹም ታዳጊ ሀገሮች ቀደም ሲል እንግዲህ የበለጸጉ ሀገራት ላይ ብቻ ትኩረት ተሰጥቶ ወይም ደግሞ ጫናው ከፍ ብሎ ይታያል የሚል ነገር ነበር። አሁን ባለው ሁኔታ ግን ነገሮች እየተለወጡ መጥተዋል። ያኗኗራችን የመሳሰሉት ነገር ለነዚህ በሽታዎች መስፋፋት አስተዋጽኦ ያደርጋል። የስኳር ህመምና የደም ግፊት በአገራችን እንዲሁም በዓለም ላይ በከፍተኛ ሁኔታ በመሰራጨት ላይ ያሉ ህመሞች ናቸው። በተለይ ባለፉት ጥቂት ዓመታት ወረርሽኝ በሚባል ደረጃ በከፍተኛ ሁኔታ እየጨመሩ ያሉ እና በአግባቡ ካልታከሙም ከፍተኛ ጠንቅ የሚያስከትሉ ህመሞች ናቸው። ብዙ ጊዜም አብረው የሚከሰቱ የህመም አይነቶች ናቸው። ይህንን ችግር ከግምት ውስጥ በማስገባት የኢትዮጵያ የስኳር ህመም ማህበር፣ የጤና ሚኒስቴርና ዓለም አቀፍ የስኳር ህመም ማህበር በትብብር ለቀጣይ 4 ዓመታት የሚተገበር አዲስ ፕሮጀክት ይፋ ተደርጓል። በዓለም አቀፍ የስኳር ህመም ማህበር በተገኘ የገንዘብ ድጋፍ ከ2000 በላይ በሚሆኑ የህክምና ተቋማት ይተገበራል የተባለው ይህ ፕሮጀክት የህብረተሰቡን ግንዛቤ ማስፋትን ጨምሮ መመርመሪያ መሳሪያዎችን ተደራሽ ለማድረግ የሚያስችል ፕሮጀክት መሆኑን የተመላከተው 100 ሆስፒታሎች ተመርጠዋል። በሀገሪቱ ውስጥ በሁሉም ክልሎች 100 ሆስፒታሎች፣ 300 ጤና ጣቢያዎችና 1500 ሄልዝ ፖስት ተመርጦ በአጠቃላይ እንግዲህ ወደ 2000 አካባቢ ጤና ተቋማትን መርጠን እነዚህ ላይ የሰውን ስለ ስኳር ህመምና ስለ ደም ግፊት ያለውን ግንዛቤ በመጨበር እና ትክክለኛ የሆኑ መመርመሪያ መሳሪያዎችን ማቅረብ፣ ተከታታይነት ያለው ትምህርት መስጠትና ህክምናውንም ተደራሽ ለማድረግ በመስራት የሚያስከትላቸውን ጠንቆች ለመከላከል የተሰራ ፕሮጀክት ነው። እነዚህን ህመሞች ለማከም የሚያስችል ብቃት ያለው ባለሙያና መመርመሪያ መሳሪያ ያላቸው የህክምና ተቋማት ጥቂት መሆናቸው የተገለጸ ሲሆን ይፋ የተደረገው ፕሮጀክት እነዚህን ችግሮች እንዲቀርፍ ዓላማ ያደረገ መሆኑ ነው የተጠቆመው። ብዙዎቹ ትክክል የሆነ የመመርመሪያ መሳሪያ የላቸውም። ትክክለኛ እውቀት ያለው ባለሙያ የላቸውም። ብዙዎቹም የኤንሲዲ ሴንተሮች በደንብ የተደራጁ አይደሉም። አሁን በጣም እየጨመሩ ነው፣ እየተሻሻለ ነው ያለው፣ ግን በጣም ገና ጅማሬ ላይ ነው ያለው። እንግዲህ የፕሮጀክቱ ዋና ዓላማ ስኳር ህመምንና የደም ግፊት መጨመርን ህብረተሰባችን ውስጥ ለመከላከልና ከተከሰቱም ደግሞ ተገቢ የሆነና ትክክለኛው ህክምና ለመስጠት ነው። ስኳር ህመምንና ደም ግፊትን በአንድነት አጣምሮ የያዘ ፕሮጀክት ነው። ምክንያቱም ሁለቱም ተዛማጆች ናቸው። አንዱ ሲኖር ሌላው ይከሰታል። አስቀድሞ ማወቅ ገና ብዙ ጉዳት ሳያደርስ ስክሪን በማድረግ ህመሙን ማወቅ የሚያስችል ፕሮጀክት ነው። ከተከሰተም በኋላ መድኃኒቶችን፣ መመርመሪያ መሳሪያዎችን የሚያቀርብ ፕሮጀክት ነው።